ሰላም ዩቲዩብ። በዛሬው ቪዲዮ መልካም ትዳርን ለመገንባት የሚጠቅሙ መልካም የንግግር ጥበቦችን ይዘንላችሁ መጥተናል። በሀገራችን ኢትዮጵያ ትዳሮች በጣም እየፈረሱ ያሉበት ወቅት ላይ እንገኛለን። ይህን አስመልክተን ትዳር ውስጥ ላሉ እና እንዲሁም ትዳር ውስጥ መግባት ለሚፈልጉ ወጣቶች እንዲሁም ጎልማሶች መልካም ትዳርን ለመመስረት የሚሆኑ የንግግር ጥበቦችን፣ ትዳር ውስጥ ያሉትም ትዳራቸውን ለማጽናት የሚሆኑ ጥበቦችን ይዘንላችሁ በዚህ ቪዲዮ ከተፍ ብለናል። ባልና ሚስት ተፋቅረው እንደተጋቡ አንዳቸው ለአንዳቸው እምነት እንዳላቸው ያስባሉ። ስለዚህም አንዱ ለአንዱ መልካም ባል ወይም ሚስት መሆኑን ወይም መሆኗን የትዳር አጋሩ ወይም አጋሯ እንደሚያምኑ ስለሚያስቡ ያንን በአንድም በሌላም መልእክት ውስጥ ማረጋገጥ ይፈልጋሉ። እስቲ ለምሳሌ የሚቀጥለውን በባልና በሚስት መካከል የተደረገ አጭር ቃለ ምልልስ እንመልከት። ሚስት ትጠይቃለች፣ ጉዳዩን ጨረስክ? ባል ጨርሻለሁ። መጽሐፉን የት አደረግከው? ባል መደርደሪያው ላይ አለ። ዛሬ አንድ ጉዳይ ነበረኝ። ልጆቹን ከትምህርት ቤት ብታመጣቸው እኔም አይመቸኝም። ይህ በባልና በሚስት መካከል የተደረገ አጭር የቃላት ምልልስ ድርቅ ያለ ቃና የሌለውን ንግግርን ያካተተ ሲሆን የፍቅር ቅመም የጎደላቸው ቃላትንም የተጠቀመ ነው። ወዳጃዊ ያልሆኑ አቀራረቦችንም በውስጡ ይዟል። እስቲ ልጠይቃችሁ፣ የእናንተንስ ጎጆ ከስሩ ታውቃላችሁ? የመጠላላት፣ የመኮራረፍ፣ ያለመረዳዳት፣ ያለመተጋገዝ፣ የመሰለቻቸት ሁሉ ምንጭ የምትነጋገሩበት አግባብ፣ የምትነጋገሩበት ጊዜ፣ የምትነጋገሩበት ስሜትና የመሳሰሉት ተደማምሮ የትዳራችሁን ደስታ ይነጥቃሉ ይሉናል የጋብቻን ጉዳይ የሚመረምሩ ምሁራን። በአነጋገር ስሜት አለመጣጣም ደስተኛ ወዳልሆነ የትዳር ጎጆ ይመራናል። መልካም ያልሆነ የንግግርና የስሜት አለመጣጣም ለረጅም ግብ የታቀደውን ትዳር መና ያስቀረዋል። አንዳንዴ በአንዳንድ ወዳጆቻችሁ ቤት ጎራ ትሉ ይሆናል። በቤቱ ውስጥ የሰው ሕይወት የሌለ እስኪመስል ድረስ በሚያስፈራ የጸጥታ ድባብ ተውጦ በባልና ሚስቱ ዘንድ ያለው የንግግርና የስሜት መራራቅ እንደ ተራራ ገዝፎ አይታችሁት ይሆናል። ድርቅ ያለና ጣዕም የሌለው ንግግር፣ ግዴለሽነትና ስልችነት የተሞላ ምልልስ ትሰማላችሁ። ምክንያቱ ምንም ይሁን ምን ፊት ለፊት ከሚጠቀሱት ምክንያቶች ጀርባ በሁለቱ መካከል ያለው የንግግርና የስሜት መጣጣም ጥያቄ ውስጥ መግባቱን ታያላችሁ። የግንኙነት ክህሎትን ማዳበር በትዳር ውስጥ ወሳኝ ሚና አለው። ብዙ የሥነ ልቦና ሊቃውንትም በዚህ ይስማማሉ። መቼም ትዳር ሲባል በሁለት ሰዎች ማለትም በወንድና ሴት መሃል ለዘላቂ ሕይወት የሚደረግ ተፈጥሮን መሠረት ያደረገ ጥልቅ ግንኙነት ነው። በመሆኑም በሕይወት ዘመናቸው ሁሉ ሐሳብ፣ መረጃ፣ ስሜትንና የመሳሰሉትን ለኑሯቸው የሚበጁ ዘርፈ ብዙ ጉዳዮች ላይ በየዕለቱና በየሰዓቱ በቃል በጽሑፍ ወይም በምልክት መልእክቶችን መለዋወጥ የግድ ነው። ግንኙነት ሲባልም ሁልጊዜም ታሳቢ የሚሆኑት መልእክት ሰጪው፣ መልእክት ተቀባዩና መልእክት መድረሻ ምህዋሩ ናቸው። በዚህ ላይ ተጽዕኖ የሚያሳድሩ እንቅፋቶችና ግብረ መልሶች ናቸው። የትዳር አጋሮች አንዱ ለአንዱ በሚኖራቸው ግንኙነት ውስጥ መልእክትን ማለትም ሊያስተላልፉ የፈለጉት ሐሳብ፣ የስሜት ወይም የመረጃ ይዘትን ይመለከታል። በትዳር ውስጥ ለትዳር አጋራችን የምናስተላልፈው መልእክት ይዘት በትዳራችን ላይ አዎንታዊ ወይም አሉታዊ ተጽዕኖ ይኖረዋል። ለፍሬያማ ግንኙነት ግን በምናስተላልፋቸው መልእክቶች ይዘት ምን መምሰል እንዳለባቸው የሚሰጡ አንዳንድ ምክሮችን ማስታወስ ይበጃል። ከዚህ በታች የምናቀርብላችሁም እነዚህን ነው። አንደኛ፣ የይቅርታ ኃይል በግንኙነት ውስጥ። ግንኙነት ሁልጊዜ የሰመረ ላይሆን ይችላል። እንኳን ትዳርን በመሰለ የረጅም ዘመናት ተቋም ቀርቶ በየዕለት አጋጣሚዎቻችን በሚኖረን የሥራ፣ የንግድ፣ የማኅበራዊ ኑሮ ወዘተ ግንኙነት ውስጥ ታግሰን ልናልፋቸው ያልቻልናቸው ያልተሳኩ ግንኙነቶች ይኖራሉ። እነዚህ የግንኙነት እንቅፋቶች ከምንጠቀምባቸው የቃላት እጥረት፣ ከመልእክቱ ተቀባይ ግንዛቤ እጥረት ወይም ከመስሚያና መናገሪያ አካላችን ችግር ጋር በተያያዘ ሳይሰሙ ወይም በደንብ ሳይነገሩ በሚፈጠሩ የግልጽነት ችግር የሚያጋጥሙ የግንኙነት እንቅፋቶች ይኖራሉ። እነዚህ ነገሮች በትዳር ውስጥ ባይዘወተሩም አልፎ አልፎ ሊያጋጥሙ ይችላሉ። ስለዚህ በምላስ ወለምታ፣ ባልሰማ ጆሮ ወይም ባልሰከነ ሐሳብ ምክንያት መግባባት አለመቻል
ከዚያም የመነጨ የተዛባ ግብረ መልስ መስጠት የሚያመጣው መዘዝ ሊኖር ይችላል። ሁልጊዜም ቢሆን አለመግባባት ራሱን በቻለ በሌላ አግባብ መታየት ይኖርበታል። በአጋጣሚና አልፎ አልፎ በትዳር ውስጥ በምናስተላልፈው መልእክት ምክንያት የሚያጋጥሙ የግጭት ምክንያቶች ግን ስህተት ሲሆኑ የተሳሳተው ይቅርታን በመጠየቅ የተበደለው ይቅርታ በማድረግ ግንኙነትን ወደ ነበረበት ሰላማዊ ሁኔታ መመለስ የባለ ትዳሮች ኃላፊነት ይሆናል። ይቅርታ የተሰበረ ግንኙነት ሁኔታን ለመቀጠል ለመፈወስ እጅግ ከፍተኛ ሚና አለው። በመሆኑም መሳሳትን ማጽናትም ሆነ መሳሳትን አለመፍቀድ ከጤናማ ግንኙነት ፈላጊዎች የሚጠበቅ አይሆንም። ሁሌ መሳሳትም ሆነ በአጋጣሚ የተፈጠሩ የግንኙነት ስህተቶችን በይቅርታ አለማየት የትዳር ግንኙነትን እጅግ ከፍተኛ አደጋ ላይ የሚጥሉ የፍቺ ዋዜማዎችንም የሚያቀርቡ ናቸው። ስለዚህም ይቅርታን የትዳራችንና የግንኙነታችን አንድ አካል በማድረግ የተሳካለትን ግንኙነት በመመስረት ውጤታማ ትዳርን በመገንባት ወደፊት ትዳራችንን ማስቀጠል እንችላለን። ሁለተኛ፣ አውድን ያገናዘበ የቃላት ልውውጥ። ባለትዳሮች በሰዎች ፊት ሆነው ሲወያዩና ለብቻቸው ሆነው ሲወያዩ የሚኖረው አውድ ሊለያይ ይችላል። በሰዎች ፊት ሆነው ሲወያዩ የሚቀባበሏቸው ቃላት በጥንቃቄ የተሞሉና የፍቅርና መከባበር መንፈስ በተሞላበት ሁኔታ እንዲሆን ይፈልጋሉ። በሰዎች ፊት ሆነው ሲወያዩ ሊሰማቸው የሚፈልጓቸውና የማይፈልጓቸው ቃላት ይኖራሉ። ለብቻ ሆነው ሲወያዩ የሚነጋገሩባቸውን ቃላት መጠቀም ለአንዳቸው ሊያስቆጣቸው ይችላል ወይም አያስደስታቸው ይሆናል። በዚህም ምክንያት የትዳር አጋራቸውን በሰው ፊት ይዞ መቅረብ የማይፈልጉ ሰዎች ሊኖሩ ይችላሉ። በሌላ አንጻር ደግሞ ሁኔታዎችን ከግምት ያስገቡ የንግግር ቃላትን መጠቀም የሚችሉ የትዳር አጋሮቻቸውን በማንም ፊት ይዞ ቢቀርቡ የማያፍሩ፣ ምናልባትም የትዳር አጋራቸው ጋር ሆኖ መታደም ኩራት የሚፈጥርላቸውም በርካታ ሰዎች ይኖራሉ። ከዚህ በተጨማሪ ችግርን ለመፍታት በሚደረጉ በአንዳንድ ጥብቅ ጉዳዮች ላይ ከተቻለም ለችግሮች መፍትሄ ለመስጠት በሚደረጉ ውይይቶች የሚደረጉበትን ጊዜና ሁኔታ መምረጥ አስፈላጊ ይሆናል። ለምሳሌ የትዳር አጋር በሌሎች ምክንያቶች ተቆጥቶ ሳለ፣ ተበሳጭቶ ሳለ ወይም ተርቦ እያለ ወይም ቸኩሎ እያለ ትኩረትና እርጋታ የሚፈልጉ ጉዳዮችን አንስቶ ለመነጋገር መሞከር በግንኙነት ሂደት ላይ አሉታዊ ተጽዕኖ ያሳድራል። በሌላ በኩል ደግሞ በሌሎች ሰዎች ፊት ሲሆኑ የትዳር አጋሮቻቸው እስኪገረሙ ድረስ ደስ የሚያሰኙና ማራኪ ቃላትን የሚጠቀሙ ሰዎች ወደ ቤቶቻቸው ሲገቡ ተለውጠው ለትዳር አጋር እንደ ኮሶ የሚመሩ ቃላትን የሚያዘንቡም ይኖራሉ። እንዲህ ያሉትን ልማዳዊ ንግግሮችን የሚያደርጉ የውጭ አልጋ የቤት ጠጋ የሚባለው አይነት አቀራረብ ያላቸው ናቸው። እነዚህ ሰዎች በውጪ ምስጉንና የመልካም ቃላት ባለቤት ሆኖ ሳለ በቤት ግን ትዳራቸውን ለማነጽ በማይጠቅሙ ኃላፊነት በጎደላቸው ንግግሮች የሚታጀቡ ናቸው። ስለዚህም ከትዳር አጋሮቻችን ጋር ስንነጋገር አውድን ያገናዘበ የቃላት ልውውጥን ማድረግ ትዳራችን ረጅም ርቀት እንዲጓዝ ትልቅ አስተዋጽኦ ያበረክታል። ሶስተኛ፣ የቃላት ኃይል በግንኙነት ውስጥ። ቃላት ያማሉ፣ ይፈውሳሉ። በትዳር ውስጥ ያላቸው ሚና እንዲሁ የሚናቅ አይደለም። ትዳርን ያፈርሳሉ ወይም ያንጻሉ። የስድብ፣ የመመካት፣ የትምክት፣ የሚያስቆጣ፣ የሽሙጥ፣ የምጸት፣ የጥርጣሬ፣ የቂም በቀል፣ የአድሎ፣ አግላይ ወዘተ ቃላት እጅግ አደገኛና በትዳር ላይ አሉታዊ ተጽዕኖ ያላቸው ናቸው። የርህራሄ፣ የፍቅር፣ የተስፋ፣ የሚያጽናና፣ የስኬት፣ የማክበር፣ የትህትና፣ የምስጋና፣ የግልጽነት፣ የይቅርታ ወዘተ ቃላት ደግሞ ትዳርን እጅግ በከፍተኛ ሁኔታ የሚያጸኑ ናቸው። ስለዚህ ባለትዳሮች አንዳቸው ለአንዳቸው በሚነጋገሩበት ቃላት በግዴለሽነት ሳይሆን በጥንቃቄ፣ በጭካኔ ሳይሆን በርህራሄ መንፈስ ከልባቸው መዝገብ አውጥቶ መናገር ይገባቸዋል። በተለይ ከትዳር አጋር ወይም ከሌላ አካል ጋር በተፈጠረ አለመስማማት ውስጥ የሚነገሩ ቃላት በዘላቂ ግንኙነት ውስጥ የማይረሱ ጠባሳዎች ጥሎ እንዳይቀሩ ቃላትን መርጦ በትዕግስት ሆኖ ራስን ተቆጣጥሮ መናገር አስፈላጊ ይሆናል። በትዳር ውስጥ የሚያጋጩ ነገሮች ላይጠፉ ይችላሉ። እነዚህ ምክንያታዊ የሆኑና ከቁጥጥር ውጪ የማይወጡ ግጭቶች መራራ ቃላትን ሊያስተናግዱ አይችሉም።
በአንጻሩ ግን ሆን ተብሎ ተዘውትሮ የሚፈጸም ምክንያታዊ ያልሆነ ወይም ከልኩ በላይ የሆነ የቃላት ጦርነትና ስሜታዊ በቃላት የሚፈጸም ረገጣ ውሎ አድሮ ትዳርን ለጥፋት ይዳርጋል። ቃላት ከፍተኛ ሐሳብን የተሸከሙ በመሆኑ በንግግራችን አንድን የትዳር አጋር አካልና መንፈስ የሚጎዳ መዘዝ ሊያመጡ ይችላሉ። ብዙ የህመም አይነቶች በዚህ ምክንያት ሊከሰቱ ይችላሉ። በርካቶች ከአጋሮቻቸው የተነገሩ ቃላትን እያሰቡ ምን ሊለኝ ወይም ልትለኝ ፈልጋ ነው እያሉ ሲተረጉሙ የሚውሉ፣ ለምን እንዲህ ብዬ መልስ አልሰጠውም የሚል የበቀልና የቁጭት ሐሳብ ተሸክሞ የሚውሉ የሚያድሩ፣ ጊዜያቸውን የሚጨርሱ፣ ለሥራ ያላቸውን ትኩረት በማጣት ባዝነው የሚቀሩ፣ ከረጅምና ተከታታይ ጭንቀት የተነሳም ለአእምሮና አካላዊ ህመም የሚዳረጉ በርካታ ሰዎች አሉ። በአንጻሩ ደግሞ አጋሮቻቸውን የሚያበረታቱ ቃላትን በከፍተኛ ሁኔታ የሚጠቀሙ፣ የመንፈስ ጥንካሬ የሚሰጧቸው፣ ስኬት በስኬት እንዲሆኑ የሚያግዟቸው፣ ፍቅራቸውም ከጊዜ ወደ ጊዜ የሚጨምርባቸው በርካታ ሰዎች ይኖራሉ። ስለዚህ እናንተም የቃላት ኃይልን በዚህ መጠን ከተረዳችሁ በቃላት አጠቃቀማችሁ ብቻ ጠንካራ ግንኙነትን ማበልጸግ ትችላላችሁ። አራተኛ፣ ለጠንካራ ጎን ዕውቅና መስጠት። በትዳር አጋሮች መካከል በሚተላለፍ መልእክት ውስጥ የሚያበረታታ መልእክት እንዲይዝ የሚያስችለው ሌላው ነገር ጠንካራ ጎኖች ወይም የትዳር አጋር ያገኛቸውን ወይም ያገኘችውን ስኬት በጉልህ በተደጋጋሚ መግለጽና ዕውቅና መስጠት ነው። አንዳንዶች ከድክመቶቻቸው ለመማርና ለመታነጽ ዝግጁ ሊሆኑ ይችላሉ። ሌሎች ደግሞ ጠንካራ ጎናቸው ሲነገራቸው የሚያውቁትን ደካማ ጎን ለማስተካከል እንዲችሉ ብርታት ያገኛሉ። አንዳንዶች ደግሞ የሚያውቁትን ግን ያላስተዋሉትን ደካማ ጎናቸው በትዳር አጋራቸው እንዲነገራቸው እስኪጋበዙ ድረስ ፈቃደኝነት ሊታይባቸው ይችላል። ስለዚህ በትዳር ውስጥ ያሉ ሰዎች ደካማ ጎናቸውን በንግግር በመፍታት ለጠንካራ ጎናቸው ደግሞ ዕውቅና በመስጠት ትዳራቸውን ወደፊት ማራመድ ይችላሉ። አምስተኛ፣ ንቁ አዳማጭነት ለመልካም ግንኙነት። የሚያበረታታ መልእክት ለማስተላለፍም ይሁን ለመቀበል ብቁና ንቁ የሆኑ የትዳር አጋርን ይፈልጋል። ለመስማት ወይም ለማዳመጥ መዘጋጀትንም ያሻል። የትዳር አጋሮች መልእክት በሚያስተላልፉ ጊዜ በንቃት ጆሮ መስጠት፣ ማክበርንና ትኩረት መስጠትን ያመለክታል። ይህ የበለጠ የሚገለጸው የትዳር አጋር መልእክት ሲያስተላልፍ በቀጥታ ወደ እርሱ እያዩ መልእክቱ መቀበል፣ ሌላ እያከናወነው ያለው ጉዳይ ካለ ከትዳር አጋር በላይ እንዳልሆነ በሚገልጽ አግባብ ለጊዜው ተወት አድርጎ ለመስማት መሻትን ማሳየት ወሳኝ ነገር ነው። ከተቻለም አክብሮ የትዳር አጋርን መልእክት በጉጉት ለመስማት ፍላጎት መኖሩን ለማረጋገጥ በቃላት ወይም በምልክት በሚገለጽ ግብረ መልስ ማጀብ ብልህነት ነው። ማዳመጥ የትዳር አጋር በሚስቱ ወይም በባሏ ዘንድ ዋጋ እንዳላቸው እንዲያስቡ ሊያደርግ ይችላል። ማዳመጥ የሰመረ ግንኙነትና እንክብካቤ ማሳያ መሳሪያ ነው። ለራሳቸው ብቻ እንደሚያወሩ የሚሰማቸው ከሆነ ከትዳር አጋራቸው ያገኙት አንዳችም ነገር እንደሌለ በማሰብ ከዚህ ሰው ወይም ከዚች ሰው ጋር የመኖር አስፈላጊነቱ ምንድነው ብለው እንዲጠይቁ ሊያደርጋቸው ይችላል። ስለዚህ የሰመረ ትዳር እንዲኖረን የትዳር አጋራችን በሚነጋገርበት ወቅት ንቁ አድማጭ መሆናችንን ማሳየት በጣም አስፈላጊና መሰረታዊ ነገር ነው። ስድስተኛ፣ ገርነት ለመልካም ግንኙነት። እንዲህ ያሉ የሚያበረታቱ መልእክቶች ደግሞ የሰመረ የመልእክት ምህዋር በሆኑ መልካምና ልባዊነቱን በሚያመለክቱ አቀራረቦች ሲተላለፉ ለመልእክት ተቀባዩ የተረዳውና የሚያረካው ይሆናሉ። ለመልካምም ግብረ መልስም ይጋብዛሉ። ከመልካም አቀራረብ ጋር አያይዘን የምናነሳቸው ተያያዥ የሆኑ የሚከተሉት በጎ ልማዶችን መያዝ ጠቃሚ ነው። የመጀመሪያው ደግሞ ገርነት ነው። ኃይለኛ፣ ሻካራና ገትር መሆንን ከመሳሰሉ ለትዳር ጠንቅ የሆኑ ልማዶችን ማስወገድ ማለት ነው። እነዚህ ጠንቆች ካሉ ከትዳር አጋር የሚመጡ መልእክቶች የሚያበረታቱ ሳይሆኑ በትችት የተሞሉ አስጨናቂና ተስፋ አስቆራጭ መልእክቶች ይሆናሉ። ትችት ግንኙነትን ይመርዛል። ከእያንዳንዱ ቃል ጀርባ ሐሳብ አለ። የትችት ቃላት የሚይዙት መልእክት ደግሞ የሚያበረታታ አይሆንም። ነገር ግን በገርነት ውስጥ ግንኙነትን የሚመሩ ሰዎች ለትዳራቸውና ትዳራቸውን የሚያንስ ትችት በመሰንዘር አጋራቸውን በሚያበረታታ መንገድ መልእክት ያስተላልፋሉ። ይህ ትክክለኛውና ገርነት የተሞላበት መልእክት ማስተላለፊያ መንገድ ነው።
እንዲሁም ይህ ገርነት የተሞላበት መልእክት ማስተላለፊያ መንገድ ትዳርን በትክክለኛው መንገድ ለመምራት ወሳኝ ነው። 7ኛ የሚያበረታታ መልእክት። የትዳር አጋራችን ሊሰማው የሚመኘው የሚያስደስተውንና የሚጠብቀውን መልእክት ብናስተላልፍ ለትዳራችን መልካም ነው። ባልና ሚስት ተፋቅረው እንደተጋቡ አንዳቸው ለአንዳቸው እምነት እንዳላቸው ያስባሉ። ስለዚህም አንዱ ለአንዱ መልካም ባል ወይም ሚስት መሆኑን ወይም መሆኗን የትዳር አጋሩ ወይም አጋሯ እንደሚያምኑ ስለሚታሰብ ያንን በአንድም በሌላም መልእክት ውስጥ ማረጋገጥ ይፈልጋሉ። እርሱን በማግባቷ ወይም እሷን በማግባቱ ደስተኛ መሆኗን ወይም መሆኑን የሚገልጽ መልእክት ትዳርን የሚያንጽ ነው። በትዳር ውስጥም በራስ መተማመንን ያሳድጋል። ተዘውትሮ የሚታይ የመተቸት ዝንባሌ በትዳር ውስጥ ደግሞ ተስፋ ያስቆርጣል። በቀጣዮቹ የትዳር ጊዜያት ላይ መተማመንን ያሳጣል፣ ተስፋ መቁረጥንም ያስከትላል። አንድ ጆን የሚባል ሰው ናስቲ ስለተባለች ሚስቱ የግንኙነት ዘይቤ ሲናገር ያለውን የምሬት ቃሉን ለማስታወሻነት ላስታውሳችሁ። ሚስቴ ሁሉን ነገር ማጥቂያ ታደርገዋለች። አነጋገሯ የሚያበሳጭና ለቁጣ የሚጋብዝ ነው። ለምን እንዲህ ማድረግ አልቻልክም? ለምን ይህን አላደረክም? በሚል ጥያቄዎች ልትጀምር ትችላለች። ቃላቶቿ ብቻ አይደሉም፣ የምትናገርበት ድምጸት ችግር ያለበት ነው። ናስቲ እኔን የማታከብርና በሁሉም ሁኔታ ውስጥ ስህተት ፈላጊ ነች። ለምን እንዲህ ታደርጊያለሽ ስላት ያነሳሁትን ሐሳቤን ለማስቀየር ትጥራለች። ወዲያው ሌላ ስህተት ትሰራለች። ለዓመታት ያሆኖብናል። በችግሯ ላይ መወያየትንም ትቃወማለች። ስለዚህ በወዳትም በዚህ ግንኙነት መንፈስ ከሷ ጋር መቆየት አልቻልኩም። በዚህ ጊዜ የፍቺ ጥያቄ ሳቀርብላት አላቅማማችም። ምክንያቱም ስህተት ሰራው ብላ አሁንም አታስብምና ሲል ተናግሯል። አንዳንዴ ትችት ብቻ ሳይሆን ሁሌ ተቃራኒ የመሆን ፍላጎቶችን ማሳየትም አንዱ ግንኙነት ውስጥ የማይበረታታ ነገር ነው። ሰማዩ ሰማያዊ ሆኖ ሳለ ሰማዩ ሰማያዊ ነው ስትል አይ ደመና አለው እያሉ በነገር ሁሉ ለመቃረን የመሞከር ዝንባሌ የግንኙነት እንቅፋት ነው። ስለዚህ የትዳር አጋሮቻችሁ በሚያቀርቡት ሐሳብ ላይ አጉል ተቃርኖ የሚያመጡ ሐሳቦችን አስወግዳችሁ የሚያበረታታና የሚያንጽ መልእክቶችን በማዘውተር ትዳራችሁን በጥሩ ሁኔታ መገንባት ትችላላችሁ። በመጨረሻም መልካም ግንኙነት ባለበት ሁሉ መልካም ትዳር አለ። የመልካም ግንኙነት መሰረት ደግሞ መልካም ቃላት፣ መልካም ስነ ምግባር፣ አስተዋይነት፣ ዕውቀትና ይቅርባይነት ናቸው። እነዚህ ለትዳር ሕይወትን ይሰጡታል፣ ከታመመ ይፈውሱታል። ስለዚህም በመልካም ባለትዳሮች ልብ፣ ቃልና ሥራ ውስጥ መልካም ቃላት፣ መልካም ስነ ምግባር፣ አስተዋይነት፣ ዕውቀትና ይቅርባይነት ሁሌም ይኖራሉ። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ፣ አስተያየት በኮመንት ሰክሽን ላይ አካፍሉን። ስለተከታተላችሁ እያመሰገንኩኝ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።